ሰላም ጤና ይስጥልን የተከበራችሁ ውድ አድማጮቻችን፣ ዛሬ በሀገራችን ፖለቲካና በዓለም አቀፍ ዲፕሎማሲ ረገድ እጅግ ፈታኝና አነጋጋሪ መረጃዎች የወጡበት ቀን ነው። ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። ኢትዮጵያን የሚመስል መከላከያ ተገንብቷል ሲሉ ፕሮፌሰር ብርሃኑ ነጋ የሰጡ ቃለ መጠይቅ የብዙዎችን ቀልብ ስቧልም። አብይ አዞኝ የሰራሁት አንድም ስራ የለም የሚሉት ፕሮፌሰሩ ዛሬ ለምን ስለ ሻዕቢያ ያላቸው አቋም ተቀየረስ? እርሳቸው ኤርትራ በረሃ በነበሩበት ወቅት የነበረው ጽድቅ ዛሬ ለሌሎች እንዴት ኃጢአት ሆነ? ዝርዝር መረጃዎችን ይዘናልም። በሌላ በኩል ደግሞ በመላው ኢትዮጵያን ያስደሰተው ሰበር መረጃ ከዋሽንግተን ዲሲ ተሰምቷልም። አሜሪካ ለዓመታት ጥላው የነበረው የጦር መሳሪያ ማዕቀብ በይፋ አንስታለች። ውሳኔ ከቀጠናዊ ውጥረት ጋር ምንስ ግንኙነት አለው? ከባህር በር ጥያቄ ጋር በተያያዘ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ኢፍትሐዊነት ሲሉ የሰጡት ምስክርነት፣ ከፈረንሳይ የተገኘው የ54 ሚሊዮን ዩሮ ድጋፍ እና ሀገሬን ትቼ የትም አልሄድም ስትል የነበረችው ባለሀብቷ በረከት ገበሬዋ በድብቅ አገር ጥላ መውጣቷ ያስነሳው ትልቅ የሙስናና የሥራ ጥርጣሬ ዛሬ ሁሉንም በዝርዝር የምንመለከት ይሆናል። አሁኑኑ ሰብስክራይብ በማድረግ አብራችሁን ቆዩም። ኤርትራ በረሃ ለትጥቅ ትግል ገብተው ለዓመታት ትግል ያደረጉት ፕሮፌሰር ብርሃኑ ነጋ በአነጋጋሪ ቃለ መጠይቅ ተከስቷልም። ፕሮፌሰሩ ትናንት ከሻዕቢያ ጋር ሲሰሩ እንዳልነበር ዛሬ ከሻዕቢያ ጋር የሚሰሩ ኃይሎችን ሲኮንኑ ታይተዋልም። እርሳቸው ከሻዕቢያ ጋር ሲሰሩ ጽድቅ፣ በተቃራኒው ሌሎች ከሻዕቢያ ጋር ሲተባበሩ ኃጢአት ነው በማለት የሚጋጩ ሐሳቦችን ሰንዝረዋልም። በተጨማሪም ስለህወሓት፣ ሻዕቢያና አማራ ኃይሎች ጥምረት ባነሱት ሐሳብ ሶስቱ ኃይሎች የጋራ ያላቸው አይመስለኝም፣ ምናልባትም የየራሳቸው አገር ለመመስረት ካልሆነ በስተቀር ብለዋልም። አብይ አዞኝ አንድም የሰራው ስራ የለም፣ አሁን ላይ ኢትዮጵያዊነትን የሚያነቀንቅ መከላከያ ሰራዊት ተገንብቷል የሚል ጉዳይም አንስተዋልም። ታዋቂው ፖለቲከኛ ብርሃኑ ነጋ ከሰሞኑ በአዲስ ቃለ መጠይቅ ብቅ ብሏልም። በዚህ ቃለ መጠይቃቸው በዋናነት ከሻዕቢያ ጋር ስለነበራቸው ግንኙነትና አሁን ከሻዕቢያ ጋር ስለሚሰሩ ኃይሎች ያነሱት ሐሳብ ትኩረት የሚስብ ነው። እርሳቸው ከሻዕቢያ ጋር ለዓመታት እጅና ጓንት ሆነው መስራታቸውን እንደ ጽድቅና ልክ እንደሆነ ነገር አድርገው ያቀረቡ ሲሆን ሌሎች ኃይሎች ከሻዕቢያ ጋር መስራታቸውን ደግሞ ሲነቅፉ ተደምጧልም። የህወሓትና ሻዕቢያ እንዲሁም የህወሓትና አማራ ኃይሎች ጥምረትም በውሃና ዘይት መስለው ተሳልቋልም። ሻዕቢያና ህወሓት ውሃና ዘይት ናቸው፣ እንዲሁም ህወሓትና የአማራ ብሔርተኛ ውሃና ዘይት ናቸው ያሉት ብርሃኑ ነጋ ያን ጊዜ ህወሓትን የተቃወመን ኢትዮጵያ ይገነጣጠል ብለን ነው፣ ብልጽግና ደግሞ ኢትዮጵያን ይገነጣጥላታል ብለን አናምንም፣ ሻዕቢያ ደግሞ ህወሓትን ይጠላል፣ እነዚህ ኃይሎች ውሃና ዘይት ናቸው፣ በተመሳሳይ የአማራ ብሔርተኛም ጋር ውሃና ዘይት ናቸው ሲሉ ተናግሯልም። እነዚህ ኃይሎች በአንድ ተሰብስበው ሲታገሉ ምን የጋራ ዓላማ ለማሳካት ነው ብለ ብትጠይቀኝ እነዚህ በጋራ ተሰብስበው የሚገዙት አገር ሳይሆን ሁሉም በየራሳቸው አገር ሊፈጥሩና ኢትዮጵያ ሊበታትኗት ነው የሚችሉት እንጂ እንደ ሀገር ይፈጠራሉ ብዬ አላስብም በማለት አብራርቷልም። በዚህ ቃለ መጠይቅ ፕሮፌሰሩ ሌላው ያነሱት ነጥብ የ2010ቱን ለውጥ በተመለከተ ነው። ለውጡ በመጣ ሰሞን የፖለቲካ ኃይሎችን አሰላለፍ በተመለከተ ጥናትና ትንተና ማድረጋቸውን ጠቅሰው በመጨረሻም የአብይ የኢትዮጵያ ሐሳብ የተሻለ በመሆኑ ያን አሰላለፍ መምረጣቸውን ተናግሯል። ከደርግ ዘመነ መንግስት በኋላ ስለ ኢትዮጵያዊነትና ኢትዮጵያ የሚስብ መከላከያ ሰራዊት አለን የሚሉት ፖለቲከኛው ከ5 ዓመት በፊት ልዩ ኃይል ተብሎ በየመንደሩ በዘር የታጠቀ ሰራዊት ነበር አገሩን የሞላው። አሁን ግን በመንግስት ተቋም ውስጥ እንዲህ ያለ ነገር አይታይም። አሁን ያለው መከላከያ ሰራዊት ግን በትጥቅና ሰው ኃይል ብቻ ሳይሆን በእሳቤ ደረጃም ኢትዮጵያዊነትን የተላበሰ ነው። ይህ ከረጅም ዓመት በኋላ አሁን የሆነ ነው ሲሉም ተናግሯል። ኢትዮጵያ ስትገነጣጠል ዝም ብሎ የማያይ ይህንን ማስቆም የሚችል ኃይል አለ ብዬ አምናለሁ በማለት ተደምጧልም። ሌላው በዚህ ቃለ መጠይቅ ያነሱት ሐሳብ የትምህርት ሚኒስቴርነት ሹመታቸውን የተመለከትነው ነው። በወቅቱ የሹመት አማራጭ ሲቀርብላቸው ከሌሎች ዘርፎች የትምህርት ሚኒስቴር መሆንን
እንደመረጡ ተናግሯል። የትምህርት ሚኒስቴር ሆኜ ማገልገል ከጀመርኩ አንድም ነገር ሳላምንበት ያደረጉት ነገር የለም ወይም ዶክተር አብይ አዞኝ የሰራሁት አንድ ነገር የለም። ሙሉ ነጻነቴ ተጠብቆ ነው የሰራሁት ብሏልም። እንዲሁም አሜሪካ በኢትዮጵያ ላይ ለ4 ዓመታት ጥላው የነበረው የጦር መሳሪያ ማዕቀብ በይፋ ማንሳቷን የሀገር መከላከያ ንግድ ቁጥጥር ዳይሬክቶሬት አስታውቋልም። ይህ ውሳኔ የመጣው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ ዋሽንግተን አቅንተው ከአሜሪካው አቻቸው ማርኮ ሩቢዮ ጋር በሁለትዮሽና በቀጠናዊ ጉዳዮች ላይ ከተወያዩ በኋላ ነው። ኢትዮጵያ ከእንግዲህ በኢታር 126 አንድ ዝርዝር ውስጥ ከሚገኙ አገራት ተርታ ተሰርዛለችም። ይህም ማለት አገሪቱ ለመከላከያ ለፖሊስና ለደህንነት ተቋማት የሚሆኑ ዘመናዊ ቁሳቁሶችን ከውጭ በህጋዊ መንገድ የመግዛት እድሏ ሰፊ ይሆናል ማለት ነው። አሜሪካ ውሳኔ ያሳለፈችው ኢትዮጵያ በቀጠናዊ ሰላምና በጸረ ሽብር ትግል የምትጫወተው ሚና ከግምት ውስጥ በማስገባት እንደሆነ ተገልጿል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ በአዲስ አበባ በነበራቸው ቆይታም ኢትዮጵያ የባህር በር እንድታጣ የተደረገበት መንገድ ኢፍትሐዊና የመሪዎች ስህተት መሆኑን ገልጸዋል። ጉተሬዝ ቀደም ሲል በኮሚሽነርነት ቆይታቸው ከአቶ መለስ ዜናዊ ጋር የነበራቸው ውይይት አስታውሰዋል። በወቅቱ የአሜሪካ የወደብ ጉዳይ በአልጀርሱ ስምምነት ውስጥ እንዲካተት ጽኑ ፍላጎት ቢኖራትም የኢትዮጵያ መሪዎች ግን ጥቃቅን ነገሮችና በራሳችን እንጨርሰዋለን በሚል ጉዳዩን ሳይቋጩት መቅረታቸው ዛሬም ድረስ የሚቆጭ የታሪክ አጋጣሚ መሆኑን ገልጸዋል። ይህም ምስክርነት በኢትዮጵያ አሁን ላይ የባህር በር ለማግኘት ለምታደርገው ትልቅ ዲፕሎማሲ ግባት ተደርጎ ተወስዷልም። በኢኮኖሚ ዘርፍ ስናልፍ ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢማኑኤል ማክሮን ጋር የ54.6 ሚሊዮን ዩሮ ብድር ስምምነት ተፈራርሟል። ይህ ብድር በዋናነት ለታዳሽ ኃይል ልማትና ለዲጂታላይዜሽን ፕሮግራም ማስፈጸሚያ የሚውል ነው። በተጨማሪም ሁለቱ ሀገራት 150 ሜጋዋት የጂኦ ተርማል ኃይል ለማመንጨት የሚያስችል የመንግስትና የግል አጋርነት አዲስ የማዕቀፍና የፍኖተ ካርታ ልውውጥ አድርጓል። ይህም በኢትዮጵያና በፈረንሳይ መካከል ያለው የቆየ ኢኮኖሚ አጋርነት ይበልጥ የሚያጠናክር እርምጃ ተደርጎ ተቆጥሯል። የባለሀብቷ በረከት ገበሬዋ በድብቅ መሰደድና የሙስና ጥርጣሬም ሀገርን ትቼ የትም አልወጣም ስትል የነበረችው ባለሀብቷ በረከት ገበሬዋ በሕግ እየተፈለገች ባለችበት ወቅት በድብቅ አገር ጥላ መውጣቷ ከፍተኛ መነጋገሪያ ሆኗል። ግለሰቧ በቲክቶክ ለ3 ሰዓታት ቀጥታ ስርጭት በመግባት ኢትዮጵያ ያለች በማስመሰል ህዝቡን ስታታልል እንደነበረ ተጋልጧል። በእሷ ላይ ፍርድ ቤት ትዕዛዝ የወጣው አገር ጥላ መውጣቷ ከተረጋገጠ በኋላ መሆኑ የሴራ ጥርጣሬዎችን አስነስቷል። ተጠርጣሪዋ ከአውሮፕላን ማረፊያ ወይም በየብስ ድንበር እንዴት ልትወጣ ቻለች? ከጀርባ ያለው ትልቅ እጅ ማን ነው? የሚሉ ጥያቄዎች በማህበራዊ ሚዲያ በስፋት እየተነሱ ይገኛሉ። የኤርትራ መንግስት የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤትን ሰሜን እያጠፉ ነው ሲል ወንጅሏል። ወደ 31 የሚሆኑ መብት ተሟጋቾች ድርጅቶች የኤርትራ ሪፖርተር ስራ ዘመን እንዲራዘም መጠየቃቸው ተከትሎ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል እንደገለጹት ይህ ድርጊት ለ2 አስርት ዓመታት የዘለቀ የስም ማጥፋት ዘመቻ አካል ነው ብሎታል። የቻይናው ፕሬዝዳንት ለትራምፕ ያቀረቡት ታሪካዊ አጋርነት ጥሪስ ምንድነው? በመጨረሻም በዓለም አቀፍ ዜና የቻይናዊ ፕሬዝዳንት ጂ ጂንፒንግ ለፕሬዝዳንት ዶናልድ ትራምፕ ጥሪ አቅርበዋል። ጂ ጂንፒንግ በአሜሪካና ቻይና እንደ ተቀናቃኝ ሳይሆን እንደ አጋር በመሆን ለዓለም መረጋጋት መስራት እንዳለባቸው ገልጿል። በ26 አዲስ የታሪክ ምዕራፍ የሚከፈትበት ዓመት እንዲሆንና ሁለቱ ሀያላን አገራት በጋራ እንዲበለጽጉ ያላቸውን ዝግጁነት ገልጿል። የዛሬዎቹ መረጃዎች እነዚህን ይመስሉ ነበር። ከፕሮፌሰር ብርሃኑ ነጋ ቃለ መጠይቅ እስከ አሜሪካ ማዕቀብ መነሳት ድረስ ባሉ ጉዳዮች ላይ ያሉትን አስተያየት በኮመንት መስጫው ላይ አጋሩንም። በተለይም ደግሞ የባለሀብቷ በረከት ገበሬዋ በድብቅ መሰደድ በሀገሪቱ የፍትህ ስርዓት ላይ ምን አይነት ጥያቄ ያጭራል የሚለውን ሀሳባችሁን ብታካፍሉን ደስ ይለናል። ቪዲዮ ላይክ በማድረግና ለሌሎች በማጋራት መረጃው ለብዙዎች እንዲደርስ እርዱንም። በሌሎች መረጃ እስክንገናኝ ቸርም ሰንብቱልንም።